መከራ የበዛው የሚኬል አርቴታ ቡድን አርሰናል ምሽቱን በተጠናቀቀ የ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር ወልቨርሃምፕተን ወንደረስን በሞኔሌክስ የገጠሙት መድፈኞቹ ሁለት አቻ በሆነ ውጤት የተለያዩ ሲሆን በዚህም መሰረት ከፔፕ ጋርዲዮላ ማንቸስተር ሲቲ ያላቸውን የነጥብ ልዩነት ወደ 7 ከፍ ማድረግ የሚችሉበትን አጋጣሚ መጠቀም ሳይችሉ ቀርተዋል። ምንም እንኳን መድፈኞቹ በመጀመሪያው አጋማሽ በቡካዮ ሳካና በሁለተኛው አጋማሽ ለክለቡ የመጀመሪያ ግቡን ባስቆጠረው ፔድሮ ኢንካፒ አማካኝነት ግቦችን ቢያስቆጠሩም ኋላ ግን ባለሜዶቹ ተጭነው በመጫወት አከታትለው ባስቆጠሯቸው ሁለት ግቦች ታግዘው ከጨዋታው ነጥብ ይዘው መውጣት ችሏል። መድፈኞቹ ምንም እንኳን በጨዋታው ወሳኝ 3 ነጥብን ቢያጡም ከነጥቡ በላይ ግን የቡካዮ ሳካንና ሊያንድሮ ትሮዛርድ ጉዳት እጅጉን ክለቡን እንደሚጎዳው ይጠበቃል። በተለይም የአርሰናል ደጋፊዎች ከጨዋታ መደራረብ ጋር በተያያዘ ፕሪሚየር ሊጉ ላይ ያላቸውን ጥያቄ እያሰሙ የሚገኙ ሲሆን እናንተስ ውድ ሀገሬ ልጆች ምን ትላላችሁ? በእውኑ አርሰናልን እየጎዳ ያለው የፕሪሚየር ሊጉ የተጨናነቀ መርሃ ግብር ነው ወይንስ የሚኬል አርቴታ እረፍት አልባ አሰላለፍ ነው? ሐሳባችሁን ኮሜንት ላይ ያጋራችሁኝ። ይመቻችሁ። እንደኔ አርቴታን የሚወደው ሰው ማንም የለም። እንደኔ አርቴታን የሚወደው ሰው የለም። ጥፋት ሲያጠፋ ልክ አለመሆኑን እያወቅኩኝ ራሱ አውቄ ይከራከርለት ነበር እግዚአብሔርን። አሁን ግን አርቴታ ካልወጣ በስተቀር አርሰናል ዋንጫ አይበላ መቼም ቢሆን። እንዲህ ገና እኮ የብሬንትፎርዱ ራሱ እኮ እኛ ገና አልረሳነውም እኮ አቻ መሆኑ እንኳን አይደለም ከወልቭስ ጋር አቻ። እንዲህ ምንድነው? ገና ከባዱ ገና ከወልቭስ ጋር እንደዚህ ከሆነን ገና ቶተናም አለ ከቼልሲ ጋር እንጫወታለን። እንዴት ነው ነገሩ እሺ የሚሆነው? እንዴ የብሬንትፎርድን ጨዋታ እንኳን እኮ ገና አልረሳነውም አይደለም ከወልቭስ ጋር አቻ ወተን ማለት ነው። አርቴታ በቃ መውጣት አለበት። እኔ ሁሉ ጊዜ ነበር መከራከርለት አርቴታ ማርቲኔሊ መውጣት አለበት። ምን ፈልጎ ነው? ቆይ አርቴታ ምንድነው የሚፈልገው? ተልኮ ነው እንዲኮነ ቦታ ተልኮ ነው ዋንጫ እንዳይበሉ እንደዚህ አርግ ተብሎ ነው? አልገባንም። ሁሉ ጊዜ በየአመቱ እንደዚህ አይነት ነገር ክለብ ነው ያላችሁ። በጣም ነው የምወደው እግዚአብሔር ነው የምላችሁ። እንዴ እንኳን ሆኖ እንኳን እኔ በጣም ወደዋለሁ። ግን ደግሞ በአርቴታ ስር ሆነን እኛ ዋንጫ መቼም ነው ማንበረው እግዚአብሔር መቼ ገና አሁን ከዚህ በኋላ ሲቲ እንዲጥል ነጥብ እንደውም በሙራል ነው የሚጫወተው። ልንገራችሁ እግዚአብሔርን እምላችሁ ቲሜን አሁንም ቢሆን ደስ እንዲላችሁ አልፈልግም የሻሽ ደጋፊዎች። እኔ ቲሜን አሁንም ቢሆን በጣም ወደዋለሁ። ግን ደግሞ በአርቴታ ስር ሆኖ ዋንጫ አይበላም። በቃ አይበላም። አተ እግር ኳስ እንደዚህ ደባሪ ናት፣ እንደዚህ ቀፋፊ ናት። ወልቭስ እንደዚህ በሞተው ቡድን ሊጉን በሚመራው በሞተው ቡድን ላለመውረድ የሚጋጋጠው ወልቭስ ነጥብ ጣለ። ከዚህ በላይ ቅሌት የለም። እንዴት በአርሰናል ባይዘው ደግሞ እናንተ አንድ ነገር ማወቅ ያለባችሁ ነገር ወልቭስ ሜዳ ላይ ሄዳችሁ ለማሸነፍ ኃያል መሆን ይጠበቅብሃል ማለት ወልቭስ ባለፈው እንግዲህ ከወልቭስ በግፍ የወሰድነው 3 ነጥብ ነበረ። 3 ነጥባቸውን አስመልሰዋል። እኔ እንደተሸነፍን ነው የምቆጥረው። እውነት ለመናገር ገና ነው ፕሪሚየር ሊጉ። እንደተሸነፍን ነው የምቆጥረው። በቃ ምንም ማለት አልፈልግም። ከዚህ ውጪ ምንም ስሜት የለኝም። በዛሬው ጨዋታ ላይ ምንም አይነት ሪአክሽን መስራት አልፈልግም። ምንም አይነት ስሜት የለኝም ለዚህ ጨዋታ ማለት ነው። በቃ ይሄንን ነው ልል የምችለው እንደ አርሰናል ደጋፊ የእውነት ይሁን በቃ ይሁን፣ ችግር የለም። ወደ ቀጣይ ጨዋታ እንሂድ። ይሁን በቃ ምንም ክፉ ማውራት አያስፈልገውም። ይሁን እስቲ ይሁን፣ ማያልፍ የለም ይሁን። ከዚህ በኋላ እውነቱን ነው መነጋገር ያለብን። 11 ጨዋታ ነው ከዚህ በኋላ አርሰናል የሚቀረው። ሲቲ ደግሞ 12 ጨዋታ ነው የሚቀረው። ሊጉን በ5 ነጥብ እየመራ ነው። ሲቲ አንድ ቀሪውን ጨዋታ ካሸነፈ አሁንም የሊጉን መሪነት በ2 ነጥብ ይዘናል። በ2 ነጥብ እየመራ ነው አሁንም ሊጉን። ስለዚህ ምንም የሚፈጠር ነገር የለም። አርሲዎች አሁንም ሁሉ ነገር ያለው በእጃችን ነው። በእነዚህ ተጫዋቾች ናቸው እዚህ ያደረሱ እነዚህ ተጫዋቾች ናቸው። ስለዚህ የት እንደሚያደርሱንም እናውቃለን። አብሯቸው ደግሞ አርቴታ ስላለ ምንም የተፈጠረ ነገር የለም። አርሲዎች በእርግጥ ይሄ ነገር ያናድዳል። የዛሬው አቻ ያናድዳል። ማሸነፍ ነበረብን። ያው ወልቭስ ካለበት ደረጃ ምናምን አንጻር ማሸነፍ ነበረብን። ግን እውነቱን ስንነጋገር አሁንም ወልቭስ ምንም ያጣው ነገር የለም። በቃ ለዛ ነው እንደዚህ የተጫወቱት። አስቡት አሁን ዜና ነው የሚሆኑት ምናምን ነገር። ስለዚህ ለእኛም ያናድድ ነገር ነው። እድኑ ብንጠቀሙ ጥሩ ነበር። በደንብ ከፍ እንል ነበረ። ነጥባችን ወደ 7 እናሳድግ ነበር። ያ ግን አልሆነም። አሁንም በእኛ ነው ሁሉ ነገር ያለው። ሲቲ ሲያሸንፍ ነው በ2 ነጥብ ነው የምንርቀው የምንለው። ስለዚህ ስቲል አሁንም በ5 ነጥብ ነው የምንርቀው። ምንም ያሳስበን ነገር የለም። አርሲዎች ዘንድሮ አሁንም ሻምፒዮን ነን። ምንም ያሳስብ ነገር የለም። አርሲዎች ይሄን ያሳቡ ሄኖክ ይመጣና ማለት ነው ትክክለኛው የዋንጫ ቡድን ማንቸስተር ሲቲ ላለፉት ዓመታት ምናምን ነገር ብሎ አንዳንድ ነገሮችን ሲያነሳ አርሰናል ጠንካራ ጎኑ በጣም ጥቃቅን ነው፣ ጎል የሚያስቆጥረው ከዚህ ነው እንደዚህ ነው ሲል ማለት ጥላቻ
ኦኬ የሆነ ሰዓት ነጥብ ሲጥሉ ሲመጡ ነው ራሳቸውን ያልኩትን ይላሉ። አርቴታ ዋንጫ አሁን ዛሬ ይላሉ ትሰሟቸዋላችሁ። ለማንኛውም ግን እርክት ያልኩ ወልብሳቸው ወጣችሁ ተብለን በስማም ያዙኝ ልቀቁኝ ብለው ነበር። ያዙኝ ልቀቁኝ። አሁን ወልብስ ጋቻ መውጣት ብቻ አይደለም የሚገርመው፣ ዋንጫ እንደማትበላ ራስህ ማወቅ ነው የሚገርመው። ራስህ ታውቃለህ፣ ራስህ እኔ ብቻ አይደለም ወልብስ ይችላል። እኔ አሁን ስርጭት ያለኝ ነገር ቢኖር አርቴታ ከጨዋታ በኋላ ይመጣና እንደ ዋንጫ ቲም አልተጫወትንም፣ ሀላፍትናው ለእኔ ተውልኝ፣ እኔ ወስዳለኝ ሀላፍትና። ያንተ ሀላፍትና ማን ሊወስድልህ ነው የፈለከው? ያንተ ትክክለኛ ሀላፍትና ይሄን ቲም ዋንጫ ማስበላት ነው። ይሄ ደጋፊ ይሄ አይገባውም። በፕሪሚየር ሊጉ 20ኛ ደረጃ ላይ ባለ ቲም ትከላከላለህ። የፕሪሚየር ሊጉ ምርጡ ስብስብ ይዘህ አንደኛ ደረጃን ይዘህ ለመከላከል ታስባለህ። ተጫዋቾችን ሰዓት እንዲገሉ ታዛለህ። ማን ሊወስድልህ ነው አንተ ያልወሰድከውን ይሄን ሀላፍትና? እኔ ይህን ንግግሩን ያስጠላኝ ስችት ያለኝ ማለት ነው። ነግሬሽ ነበር እኮ ባለፈውን በድል ያሸነፍሽ ኃላፊውን ምንድን ነው ሰው የደላው ሰው በ93 ተቀይሮ በ94 ጎል አግብቶ ያሸንፋል። አንተ ራስህ ላይ አግብተህ ትሸነፋለህ፣ አቻ ትወጣለህ። ምን አይነት ምርጥ ተከላካይ ወደናል። አንዴ ለካራፉሊ አንዴ በለን ለዚህ ምርጥ ተከላካይ ዋው ይኸውላችሁ የእውነት እኛም ጨጓራችን ይላጣል፣ እናንተም እንዲህ እንደጓጓችሁ ትቀሯታላችሁ እንጂ ዘንድሮ አርሰናል ዋንጫ መብላቱ እንደው አይቀር። አይቼዋለሁ። አንድህም የዩናይትድ ደጋፊ ቪዲዮ እንዳልክልኝ ነገ ስራም አልገባም ቦስ ይቅርታ አድርግልኝ። አንድህም ቪዲዮ እንዳልክልኝ አንድህም። ተገነርስ እመኑኝ ይህ ዋንጫ የናንተ ነው። 2025-2026 ሲዝን የእንግሊዝ ፕሪሚየር ሊግ ዋንጫ ተገነርስ መዳፍ ላይ ይገኛል። ሊነጋ ሲል ይጨልማል። ከናንተ የሚጠበቀው እስከ አንዲት የደም ጠብታ ድረስ ከክለባችሁ ጎን መቆም ብቻ ነው። ሲቲ ከ2-2 ሁለታች አልወጣም እንዴ? ዲስ ኢዝ እንግሊዝ ፕሪሚየር ሊግ። እስከ መጨረሻዋ ሽርፍራፊ ሰከንድ ድረስ ከክለባችሁ ጎን ልትቆሙ ይገባል። ይህን ካልኳችሁ በጨዋታው ላይ የታዘብኩት ነገር አንዳንድ ነገር ጀባ ልበላችሁ። አንደኛ የዛሬውን ጨዋታ ሙሉ ኃላፊነት የሚወስደው ቦስ ሚኬል አርቴታ ነው። አላስፈላጊ ትዕግስት የተጫዋች ቅያሪ ላይ እንዲሁም አላስፈላጊ ጥንቃቄ በጨዋታው ላይ አሳይታል። ኔክስት ማስተካከል አለብህ ቦስ ሚኬል አርቴታ። ሁለተኛ ጋብሪኤል ማርቲኔሊ ኖቲንጋም ፎረስት፣ ብሬንትፎርድ፣ ዛሬ ደግሞ ወልቭስ ላይ ያመከንካቸው 3 ኳሶች ቡድንህን አርሰናልን ዋጋ አስከፍሎታል። ኔክስት አስተካክል። ሶስተኛ ዴቪድ ሪያ ከቦክስ ውጪ ትልቅ ችግር ነው ያለበት። ክሮፒ፣ ዚቦዝሊያ፣ ማቲያስ ኩኛ፣ ፓትሪክ ዶርጉ ያስቆጠሩበት ኳሶች ይጠቀሳሉ። ኔክስት አስተካክል። አራተኛ ጁሊያን ቲምበር ባለፉት 2 ጨዋታዎች አቋምህ ልክ አይደለም፣ አስተካክል። ማርቲን ዙቢሜንዲ ዛሬ ከመጠየቅ ወደ ኋላ አትልም፣ ጠፍተህ ነበር። ኔክስት አንተም አስተካክል። እናም መድፈኞቹ ይህንን በጨዋታው ላይ ታዝቤያለሁ። 2025-2026 ሲዝን አመናችሁም አላመናችሁም ደገነርስ ሲዝን ነው። ፈሪ ነው ስትባሉ ጠንቃቃ እያላችሁ ስታቆለባችሁ የነበራችሁ ፈሪ ነው። ይኸው ፕሩፍ አላችሁ ዛሬ በደንብ ስለ ዋንጫ እያሰበ 2-1 እየመራ ደቂቃውን ግደሉት። በጣም የደከመውን ተከላካይ ተጫዋች ማጥቃት በሚችለው ለመቀየር መፍራት ቤን ዋይት እና ቲምበር። ዲስ ኢዝ አወር ማኔጀር ሚኬል አርቴታ። እግዚኦ ማረን። ኧረ በስመ አብ እኔ ዛሬ ምንም አይደለም። እኔ ማርቲኔሊና አርቴታ የሚባሉ ግም የምድር ግሞች ይዘን እኛ ዋንጫ ኧረ ይሄ እኮ ማይጣል ጨዋታ ነው። ቀሪ ጨዋታ እንጥላለን። ቀሪ ጨዋታ ወይኔ በ7 ነጥብ የመምራት እድላችንን እኮ ነው።
በነገራችን ላይ ጋይስ ባለፉት ዓመታት አርሰናል ዋንጫ ሲያጣ ዋነኛ ዋንጫ ከሚያጥባቸው ምክንያቶች አንዱ ከኋላ የምትመለከቱት ጋብሪኤል ማርቲኔሊ የተባለ ተጫዋች ነው። ይህ ተጫዋች እንግዲህ ሁልጊዜ አርሰናል ውድ 3 ነጥቦችን ማሳካትና ማሸነፍ የሚችልባቸውን ጨዋታዎች በቀላሉ እንግዲህ እንዲሸነፉ የሚያደርጋቸው የተጫዋች ነው። እኔ በበኩሌ በዛሬው ጨዋታ አርሰናል ነጥብ ለመጣሉ ትልቅ ፐርሰንት ከሚወስዱ ሰዎች ዋነኛው እንግዲህ ጋብሪኤል ማርቲኔሊ ነው ብዬ አስባለሁ። በዛሬው ብቻ ሳይሆን በብሬንፎርዱም ጨዋታ አርሰናል በ93ኛው ደቂቃ እንግዲህ ማሸነፍ የሚችለውን ጨዋታ በማርቲኔሊ መሳት ምክንያት ነጥብ ጥሏል። ዛሬም እንግዲህ የዚህ ተጫዋች ደካማ አቋም እንግዲህ አርሰናሎች ነጥብ እንዲጥሉ አድርጓቸዋል። ያለፉትን ዓመታት ማስታወስ እንግዲህ ለእናንተ ትቼላችኋለሁ። በዛሬው ጨዋታ በአርሰናል ቤት ብቸኛ ጥሩ የነበረው ተጫዋች እንግዲህ የተለመደው ዴክላን ራይስ ነበረ። መድፈኞቹ በተከታታይ 2 ጨዋታዎች 4 ውድ ነጥቦችን ጥለዋል። ከኋላ የሚከተላቸው ደግሞ ልማደኛው ሲቲ ነው። ምን የሚፈጠር ይመስላችኋል? የተለመደው ተከታታይ ድራማ ዘንድሮም ቀጥሎ ሲቲ ዋንጫውን ከአርሰናል ቀምቶ አርሰናል እንደተለመደው ሁለተኛውን ያጠናቅቃል ወይስ አሁንም ዋንጫ አርሰናል? ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻል።